አንዳንድ ወዳጅ ይስጣችሁ በቃ ያላችሁበትን ሁኔታ የሚቀበል የሚረዳ ከዛ ደግሞ ሳትነግሩት ስሜታችሁ የሚገባው ሜርሲ የእውነት ለእኔ እንደዛ ናት። እውነት ለመናገር ታማ አልጠይቃትም የሆነ ነገር ተፈጥሮ አልሄድም ምናምን መድረስ ባለብኝ መገኘት ባለብኝ ሰዓት ሁሉ ተገኝቼ አላቅም። የእውነት ይሄ በጣም ጥፋት ነው። በአደባባይ የምናገረው ጥፋቴን ነው። ግን ደግሞ ይህንን የማደርገው ከምን እንደሆነ ለምን እንደሆነ በደንብ ነው የሚገባትና ብዙዎቻችሁ አታውቁም አይደለ? ፋሽን ዲዛይኒንግ ራሱ አብረን ነበር የተማርነው። ያው እኔ ብዙ ጊዜ ብሎግ አልሰራም፣ እሷም የብሎግ ሰው ስላልነበረች ብዙ ሰዎች አይቷችሁን ራሱ አንድ ላይ አታውቁምና ዛሬ እስቲ ቤት ሄጄ ለምን አላያትም ብዬ ነው ከቤት የወጣሁኝ። የመጀመሪያ ብሎጌ ነው ስሆልግ እንደዚህ ከሷ ጋርና ያው እናንተም እዩት። ተነስተን ወጣን። በጣም ሩቆ ነው አይደለም፣ ግን በቃ እንዳልኳችሁ ነው። በተለያየ ምክንያት የማይመቻችሁ ሁኔታ ይኖር የለ እንደዛ ነው የተፈጠረውና አሁንም እንደ ልማድሽ ትቀሪያለሽ አትመጭም ብዬ ነበር እያለች እኔ ራሱ ራይዱ ሲቆይብኝ ደግሞ ልቅር እንደ እያልኩ ነበርና እንደምታስቡት አይነት በጣም ጎበዝ ኮሚትድ አይነት ሰው አይደለሁም። በቃ ሰነፍ የምሆንበት ቦታ አለ። በተለይ የምትረዱኝ ከሆነና የኔ ስሜት የሚገባችሁ ከሆነ በቃ ትረዳኛለች በሚል ተልካሻ ምክንያት ሰነፍ ነው የምሆነው። እዚህ ጋር ያበደ ፓስታ ነበር የቀረበልኝ። እኔና ቡና እንደምታውቁት ነው። ሜርሲን ቡና ትወዳለች። ቆቦ ለማለት ስንቴ እንደሳትኩ አትጠይቁኝ። የተላከላትን ከሀገሯ የመጣውን ልብስ ለብሳ እንዴት እንደምታምር ግሬስ ይጨምራል ነው የምላችሁና በጣም ነበር የሚያምረው። እሷ ስትቀረጽ ያው ቲክታከር ስታገኙ እናንተም ትቀርጻላችሁ አይደል?